አንዳንድ ሰዎች አዲስ አበባ ላይ ያሉ ጥሩ ቦታዎች ባክግራውንድ አድርገው ከተናገሩ በሚዲያም ይሁን በፊልምም ይሁን በሆነ መንገድ ከተናገሩ መንግስትን ደገፍን ብሎ ስለሚያስቡ የግድ ከኛ ተቃርኗቸውን ለማሳየት የቆሸሸ ቦታ ፈልገው ይቆማሉ። የጸዳ ነገር አይገባኝም ብሎ የሚያምኑ ናቸው። ዓለም ግን እንደዛ አይደለም። ስለ ዓለም የሰማነውና ያየነው እንደዛ አይደለም። መቼም ብዙ ነገር አይተናል ዓለም ላይ አይደለም። ስለ ሁሉም ዓለም የሰማነው ያየነውና ስንሄድ ያገኘነው አንድ አይደለም። ዓለም የተሻለ ማንነትን ነው የሚገልጠው። ኢትዮጵያውያን የኛን ብርቅዬ ማንነት ለመግለጥ በጣም እንቸገራለን። ብዙ የሚያስደንቅ ሀብት ያለው ሀገር ነው። በፈለግነው መመዘኛ ከየትም ሀገር ጋር መሳ ለመሳ ቢታይ የማያሳፍር ታሪክ፣ የማያሳፍር መልክዓ ምድር፣ የተፈጥሮ ጸጋ ያለው ሀገር ነው። ያን ለመደበቅ መታተር፣ መሰቃየት፣ መቸገር ተገቢ አይደለም። መገለጥ ያለበት ነገር አለ። ከሚዲያ ጋር ተያይዞ የሌሎች አጀንዳ፣ የሌሎች ፍላጎት፣ የሌሎች ሐሳብ ልክ እንደ ወባ ትንኝ እያመጡ መርጨት፣ በእምነት በብሔር በሆኑ ጉዳዮች መርጨት እንደ ወባ ትንኝ እንኳን መገደል ባይኖርባቸው እንደ ወባ መከላከያ የሆነ ነገር አድርገን ልጆቻችንን ካልጠበቅን በስተቀር የተነደፈ ማህበረሰብ የሚፈጠረው። አንዳንዴ አጀንዳ ሴቲንግ ቅድም ወንድሜ እንዳለው ይገርመኛል። አንዳንዱ ሐሳብ እንዴት ሰው ገዝቶት ያለ ማራገብ የሚሞክረው ሙከራ ከናሽናል ኢንተረስቱ አንፃር ማለት ነው። ለምሳሌ የቀይ ባህር ጉዳይ እንዴት የኛ ሆነ፣ እንዴት ከኛ ሄደ ምርምር ይፈልጋል። እንዴት ማግኘት እንችላለን፣ እንዳናገኝ ምን ያክል ሰው ይፈልጋል፣ እንዴት አድርገን ነው የምናሳካው፣ ብዙ ስቃይ ይፈልጋል። አትሊስት ግን ኢትዮጵያውያን ያስፈልገናል ላይ መግባባት አለባቸው። በዚያ ምክንያት እኮ ነው መከራ የምናየው። ማዳበሪያ እኛና ኬንያ ገዝተን ኬንያ ናይሮቢ አድርሰው የሚሸጡበት ዋጋና እኛ ኢትዮጵያ የምናመጣበት ዋጋ አንድ ሊሆን አይችልም። ነዳጅ እኛና አንዱ ጎረቤት ሀገር ገዝቶ ሊሆን አይችልም። ፕራክቲካሊ እያየነው መከራው፣ ችግሩን እያየነው ይሄ ጉዳይ እኮ ያስፈልጋል ብሎ ለማሰብ እንዴት ኢትዮጵያውያን ያውም ሚዲያ ላይ የምናወራ ሰዎች እንቸገራለን። ስናሳካው መዋጋት የለብንም፣ ሰው መሞት የለበትም ምናምን አካባቢ ላይ ዲፍረንስ ሊኖር ይችላል። አስፈላጊነቱ ላይ ግን መለያየት ተገቢ አይመስለኝም። ጋዜጠኞች ገለልተኛ አቋም መያዝ አለብን። መንግስት ጋር ከተጠጋጋን፣ ስለ መንግስት ካወራን ይሄ ጥሩ አይደለም ብሎ የሚያስቡ አጠቃላይ አርቶ አካባቢና ጋዜጣ አካባቢ ያለው ስታቤ እንደዛ ነው። ጋዜጠኛ ግን ገለልተኛ አይደለም። ውሸት ነው። ገለልተኛ የሚባል ነገር የለም። ከግል ጥቅም ነው ጋዜጠኛ ገለልተኛ መሆን ያለበት። ከራሱ ጥቅም ገለልተኛ መሆን አለበት። ከኮሌክቲቭ ጥቅም ግን ገለልተኛ መሆን አይችልም። ዜግነት የሌለው ጋዜጠኛ የለም። ለሰው ልጅ ደህንነት የማይገደው ጋዜጠኛ ሊኖር አይችልም። ያዳላል ማለት ነው። ሰው እንዳይሞት ካለ ያዳላል ማለት ነው። ሰው በልቶ ማደር አለበት፣ ልማት ያስፈልጋል ካለ የሆነ ፍላጎት አለው ማለት ነው። ለግል ጥቅሙ ግን ገለልተኛ መሆን አለበት። ባጭሩ ሚዲያ የሀገር መንፈስ ነው። ያ የሀገር መንፈስ ከተሰበረ አካሉ መድቀቁ አይቀርም። መንፈስ ሰባሪዎች አካል አድቃቂዎች እንደሆኑ አውቀው ካልተጠነቀቁ በስተቀር የልጆቻችን መሻት፣ የልጆቻችን ፍላጎት፣ የሀገራችን ፍላጎት ኮምፕሮማይዝ በሚያደርግ መንገድ በየለቱ ከሰራን ውሎ አድሮ ጥፋት ማስከተሉ አይቀርምና ለብሔራዊ ጥቅም የቀናንና የተጋን መሆን አለብን ብዬ አምናለሁ። ኢትዮጵያ ፖለቲካ ስንቃረን ኢንስቲትዩሽን ጭምር ነው የምናፈርሰው። ኢንስቲትዩሽን ከፈረሰ መልሶ መገንባት ያለው ፈተና ብዙ ስለማይገባን ማለት ነው። ከሴራ ትንታኔ አይወጣም። ፖለቲካችን ሴራ ነው፣ ሚዲያችን ሴራ ነው። ትንታኔው ሁሉም እውቀት ላይ ሳይሆን ሴራ ላይ ያተኮረ ነው። በዚያ ምክንያት መልካም ነገር መናገር የመንግስት ያስብላል፣ በዛኛው ሳይድ ደግሞ ያለው ንግድ ይሆናል። ይሄንን ቅድም ብዙዎች እንዳሉት ባላንስ ማድረግ ያስፈልጋል። ስለ መንግስትም ስትናገሩ አጋጣሚ ሆኖ አሁን ያለው መንግስት ከዚህ ቀደም የነበሩትን አላቃቸውም በደንብ አሁን ያለው መንግስት የንጹሃን ስብስብ አይደለም። በውስጣችን ሌቦች፣ ጥፋተኞች፣ የማይረቡ የማይሰሩ ሁሉም አይነት ሰው አለበት።
አንዳንዴ እናለማለን፣ አንዳንዴ እናበላሻለን። የሰው ባህሪ ያለን ማለት ነው። ስናበላሽ በትክክል በፋክት ንገሩን። አርዕስተ ዜና አይደለም፣ ተንትናችሁ ንገሩን። አትጠራጠሩ። መረጃ ካገኘን ተመረን እናስተካክላለን። ዝም ብሎ ግን ለገበያ ብላችሁ ከሆነ የምታደርጉት እኛም ሪጀክት እናደርገዋለን፣ ችግሩም እያለ ማለት ነው። መልካም ነገር ደግሞ ሲኖር ብዙ መልካም ነገር የማይታይበት ሀገር ስለሆነ አልፎ አልፎ ጥሩ ነገር ደግሞ ሲታይ ካፒታላይዝ እናድርግ። እሱን ከምናዳፍር ይኑር ብቻ መልካሙ ነገር እንጂ ብንናገሩ ብዙ ጎጂ አይሆንም። ያንን ባላንስ ማድረግ ያስፈልጋል። ሴንሴሽናል ነገር በቃ ሞቅ ሞቅ ያለውን ብቻ መፈለግ ጎጂ ስለሚሆን እሱን ባላንስ እያደረጉ መሄድ ያስፈልጋል ብዬ አስባለሁ። እኔ ያለኝ መልእክት የሚዲያ ሰዎች በተቻለ መጠን ስራ ሲሰሩ 4 ፒዎች ታሳቢ ያደርጉ። የሚጽፉም ሰዎች ጭምር የሚጽፉም የሚዲያም ሰዎች አንዳንድ ጽሁፍ ላይ እንደዚህ አይነት ችግር አለ። መጽሐፉን ከገጽ 1 እስከ 200 እናነበውና ምን ፈልገው እንደ ጻፉት የማይገቡ ጽሁፎች አሉ። እንደዛ እንዳይሆን የመጀመሪያው ፐርፐዝ ነው። ለምንድን ነው የምሰራው ይሄንን ዜና? ለምንድን ነው የምጽፈው ይሄንን ጽሁፍ ብሎ ፐርፐዝ መለየት ያስፈልጋል። ከኛ አንፃር ብሔራዊ ጥቅም ነው ዋናው ፐርፐዛችን። ብሔራዊ ጥቅም የአንድ ፓርቲ የአንድ መንግስት ጥቅም አይደለም፣ የልጆቻችን ጥቅም ማለት ነው። ፐርፐዝ ከሌለው አለመስራት ነው የሚሻለው ማንኛውም ነገር ቢሆን። ሁለተኛው ፐርስፔክቲቭ ነው። ያ ነገር የሚታይበት እይታ ሙሉ ካልሆነ ለኔ እንዲመቸኝ ለአንቺ እንዲመችሽ ከሆነ የሚነገር ሙሉ እይታ ካልሆነ የተስተካከለ መረጃ አንሰጥም። ፐርፐዝ ቢኖረውም ፐርስፔክቲቭ በጣም ወሳኝ ነው። እይታችን የተሟላ መሆን አለበት ስለማንኛውም ጉዳይ ስናነሳ ማለት ነው። እይታ የተሟላ ካልሆነ ለኦዲየንሳችን ያልተስተካከለ መረጃ የምናስተላልፈው። ሶስተኛው ፕሮፌሽናሊዝም ነው። ሙያን በጣም ማክበር ያስፈልጋል። አራተኛው ፕሮክሲሚቲ ነው። ስለሚያወሩት ወሬ ቀርቦ ማወቅ አለባቸው።